እያደረጉ ያሉት የማርያም ማህበርተኞች ናቸው። እንግዲህ እኔ እንኳን ከመጣሁ 8 ዓመት ማህበሩ ተለይቼ አላውቅም። አብረን ነው በጣም ቤተክርስቲያንን በጠበቀ ካህን የሚዘክረው ካህን የሚገኝበት ማህበር ነው ማህበራቸው። በመጀመሪያ ግብረ ሰላም በቤተልሔም ነበር ሲያደርጉት የነበረው። ለአንድ 3 ዓመት ያህል ቤተልሔም ተደርጓል። ነገር ግን ከዚህ አባቶችን ሲጠሩ ያው እንግዲህ ከሀገሩ ርቀት ካለው ሁኔታ በመነሳት ወደዛ መሄድ አልችል ሲሉ ወደዚህ ወደ ደብረ ሱልጣን መልሰው አመጥተውታል። አባቶቻችን ካልተገኙልን ግብረ ሰላሙ ታዲያ እንዴት ይሆናል በማለት እንዳያድርገው ያው እንግዲህ እዚህ ካመጡትም 3ኛ ዓመቱ ነው አሁን። በጣም እግዚአብሔር ይስጥልን። በእውነቱ ለመናገር እዚህ ሀገር እየተረዳዱ እህቶች ወንድሞችም እየተረዳዱ እያዘጋጁ ነው እንግዲህ እዚህ ያደረሱት። ይሄ በጣም ትልቅ አርአያነት ትልቅ ምሳሌነት ነው። በዚህ ዘመን ደግሞ በጌታ ስም ተስካረ ትንሣኤውን ማሰብ ተገቢ ስለሆነ እናንተም ያንን ነው እያደረጋችሁ ያላችሁት። በጣም ሊመሰገኑ የሚገቡ ወንድሞችና እህቶች ናቸው። ፍቅራቸው ልዩ ነው። ጥሩ ማህበር ነው። እውነተኛ ማህበር ነው። ከምንም በላይ ደግሞ በፍቅር የሚጠጣ ማህበር ያው በጣም ዋጋ የሚያሰጥ መሆኑን ይሄ በትውፊት የሚያገኘ ነው፣ የተረዳነው ነው። ፍቅር ደግሞ መጽሐፍ ቅዱሳዊ ነው። የሚያደርጉት ነገር በጣም ትልቅ ነገር ነው ለማለት ነው። ከዚህም በላይ በዓለ ፋሲካ የብሉይ የኦሪቱ በዓል ማለት ነው። የኛ ፋሲካ ትንሣኤ ፋሲካ እንዲህ ተደግሶ ግብረ ሰላም እንትን ስንል እንዲሁ በበዓለ ትንሣኤ የተጀመረ ሳይሆን ቀድሞ በኢየሩሳሌም የነበሩ ነገስታት እነ ዳዊት፣ እነ ሰሎሞን፣ እነ ኢዮስያስ እንዴት ያከብሩት እንደነበር መጽሐፍ ቅዱስ ላይ ተጽፏል። ቅድም ሲደረግ ሰላም ነው፣ ፍቅር ነው። ገብረ ሰላም ያለው መገናኛ አንድ ሆኖ የክርስቶስን በዓል ማክበር ከቤተ መቅደስ እስከ አውደ ምሕረት ነው። አውደ ምሕረት ድረስ ቤተ መቅደሱ የማህሌቱ የቅዳሴው ካለቀ በኋላ ይሄ ደግሞ አውደ ምሕረቱ የሚዘጋጅ ይሄ ደግሞ ልዩ ምግበ ሥጋ ትንሣኤ ዕለት እንደዚህ ድግስ ከሌለ በዓሉ በዓል አይመስል ይመስላል። ይመስላችኋል? አሁን ይሄ ራሱ ስርዓት ነው። ይሄ ከሌለ ቅርንጫፍ ማለት ነው። ይሄ ከሌለ ቅድም ስርዓቱ ከሌለ እንትኑ ይናዳል ይወርቃል ማለት። አሁን ይሄ ከሌለ ቀድሰን ወተን በትንሣኤ እንደዚህ ተግብዣ ከሌለ ሃይማኖት ብቻውን ሊቆም አይችልም። ይህ ራሱ ትልቅ የቤተክርስቲያናችን የሃይማኖት መሰረት ስርዓት ነው። ስርዓቱ ኢዮስያስ በ8 ዓመቱ ነው የነገሰ ይላል። ሰሎሞን በ12 ዓመቱ ነው የነገሰ። አሁን እኛ ብዙ ጊዜ የሰሎሞን መንግስት ስናደንቅ በ12 ዓመቱ እንላለን። ከሱ በታች ደግሞ ኢዮስያስ የተባለው በ8 ዓመቱ ነገሰ ይላል። እድሜው የረገሰበት ዘመን 31 ዓመት ገዝቷል ይላል ኢዮስያስ። ለአምልኮተ እግዚአብሔር እንደ ኤልያስ ያለ ንጉሥ ነው ኢዮስያስ። በነገሰ ጊዜ መጀመሪያ ጣዖታትን ያጠፋ፣ በኢየሩሳሌም ያሉ ጣዖታትን በሰው አምሳል በምን የተተከሉትን ሁሉ ቅልቅል አድርጎ ከጣለ በኋላ እንዲያውም እያወጣ የሌሎችን የክፉዎችን አጽም አቃጠሉ ይላል መጽሐፍ ቅዱስ ላይ ተጽፏል። አቃጠሉ። በዓለ ፋሲካን ሲያከብር በጣም ከልቡ ሰላሳ ወገብረ ወጠብሃ 3,000 አልህምተ ይላል። 30,000 ላም ብቻ 30,000 በበዓለ ፋሲካ ይሰው ነው ተጽፏል። እናየዋለን። የበጉ የፍየሉ የዶሮ ብዛት የቀረበው መስዋዕት ለበዓለ ፋሲካ ነው። ለበዓለ ፋሲካ እና በኢየሩሳሌም ያለው ሁሉ ድሃ ባለጸጋ፣ የመንግስት ባለስልጣናት፣ የቤተ ክህነቱ ሊቃነ ካህናት ሁሉ የተገኘበት በዓለ ፋሲካ ነበር ይላል። ሁሉን ያሟላ በዓለ ፋሲካ እና ክርስቶስ ሥጋውን ደሙን የሰጠን አብሬያችኋለሁ እናንተ ጋር ነው፣ ከራስ ፀጉር እስከሚጠፍር ድረስ ባለው አካላችሁ አብሬያችኋለሁ ሲል ሥጋውን ደሙን
በመብል መጠጥ ሰጠን ይላል። እንግዲህ አባቶቻችን የገዳሙ አበምኔት ክቡር መጋቢ ክቡር አባ ተክለ ሃይማኖት እንግዲህ ከሁላችሁም ታላላቅ አባቶችን አገረ ሥላሴ ዘመነ ሊቀት ባህን አድርገውን ተሳሌ ሁላችሁ አባቶች ያላችሁ እዚህ የዚህ ቦታ የመጀመሪያው የኦሪቱ የወንጌሉ የሐዲሱ ምሳሌው አማናዊ የሚፈጸምባት ይቻላል ኢየሩሳሌም ስለሆነች እናንተ ደግሞ በዚህ በኢየሩሳሌም ቅድስት ሀገር ሁሉንም ተረክባችሁ ይዛችሁ ገዳሙን እየጠበቃችሁ ልጆቻችሁን ምናምን እየጠበቃችሁ የምትገኙ ለእናንተም እንደሚገባችሁ እግዚአብሔር ክብር ይመስገን። እንደምን አላችሁ? ምስጋና መጀመሪያ መጨረሻ ይሆናል ይላል መጽሐፍ። እኛ ሁሌም የለመድነው መጀመሪያ ላይ ነው፣ ግን መጨረሻ ላይ የሚሆንበት ጊዜ አለ። ቅዱስ ጳውሎስ በመልእክቱ አብ ወልድ መንፈስ ቅዱስን መጨረሻ ላይ ያመሰገነበት መልእክት አለ እና እናንተንም እንኳን አደረሳችሁ ምዕመናንና ምዕመናት ዘካሪዎች የክርስቶስን ተስካረ ትንሣኤውን ያዘጋጃችሁ እንደምን አላችሁ? እንኳን አደረሳችሁ። እጅግ ታላቅ ነገር ነው። ቅድም በክቡር መልአከ ሰላም የተናገረው ከቤተልሔም ወደ ጎልጎታ የመጣ የእመቤታችን የቅድስት ማርያም ማህበር ነው ብለውኛል፣ ሰምቻለሁ። የምንማር ደስ ይለኛል። የትልቅ ትምህርት ነው። ቤተልሔም የተወለደበት ነው። ቀራንዮ የተሰቀለበት ነው። ጎልጎታ የተነሳበት ተቀብሮ የተነሳበት ነው። ልደቱ የት ነው የሚከበር? ትንሣኤው በሰላም ወደዚህ መምጣቱ ትክክል ነው ለማለት ነው። ትንሣኤው የተከበረ በጎልጎታ ስለሆነ እሱ ባወቀ 3 ዓመቱ ነው። ታዲያ ወደዚህ ከመጣ 3 ዓመቱ መሆኑ ትክክል ነው። ልደቱ በቤተልሔም ትንሣኤው በጎልጎታ ስለሆነ ግብረ ሰላሙ ቦታው ይሄ ነው። የመጀመሪያው ግመዳ ስለዝሜ ነው የማመጣው። ይቅርታ አድርጉ። መጀመሪያ ቀን ያደርጋለሁ እኛ ጭርቅኔ ማይበሩን በተመለከተ ከቤተልሔም ወደዚህ መምጣቱ ዛሬ ማየት ነው። ሁሉ እንደሚከተለው አቀርባለሁ። እኛ ጭርቅኔ ናት፣ ጉባኤ ቃና ናት። ማይበረ ማርያም አሃው ማይበረ ማርያም አሃው ትፍሥሕተ ልቡና ግበሩ አኮኑ አንትሙ ለመንፈስ ቅዱስ ማኅደሩ። የመንፈስ ቅዱስ ቤቶች የመንፈስ ቅዱስ ማደሪያዎች ብትሆኑ ነው እንጂ የመንፈስ ቅዱስ ማደሪያ ባትሆኑ ኑሮ ይሄንን አስባችሁ ይሄንን ግብረ ሰላም ለመደገስ ባልበቃችሁም ነበርና ይሄ ቅኔው የሚያመለክተው መንፈስ ቅዱስ ጠርቷችኋል ማለት ነው። ሌላው ደግሞ አጭር ግጥም ወይም ይኖር አይኖር አላውቅም፣ ቅድም አይቼዋለሁ። በተስፋው ነው እንደዚህ ይገጥማለሁ። መልአክ ሳታማክር ስሙን ሰየመችው፣ እናት ጥሩ ወልዳ ተስፋ ሆናለችው። ሁላችንም የምንኖረው በተስፋ ነው ማለት ነው። ነገ የተቃና ሕይወት እናገኛለን፣ ስራ ሰርተን እንበለጽጋለን፣ ወይም ደግሞ መንግስተ ሰማያት እንወርሳለን እያልን በተስፋ ስለምንኖር ነው እና ስምን መልአክ ያወጣዋል ይላል እና ስሙን ሳትጠይቅ እናት ጥሩ ወልዳ ተስፋ ሆናለችው። ደግሞ ግብረ ሰላም የማይወዱ ደግሞ በጎረቤት አሉ። በእነሱም በተመለከተ ደግሞ አንድ ግብረ ሰላም የሌላቸው የሰላም ስራ የሰላም ሁኔታ የማይስማማቸው አሉ። ለግብረ ሰላሙ ታድመው ተጋብዘው ምን ነው እኮ ግብጾች አለመምጣታቸው፣ ምናልባት ዝማሆድ ታሞ ነው ሆዳቸው። ዝማሆድ የሊቃውንት አነጋገር ነው እንጂ ሰው በልቶ ሳይስማማው ሲቀር ወደታች የሚለው እና የሊቃውንት አነጋገር ዝማሆድ ይባላል። የጴጥሮስ አማት ዝማሆድ ታማ ነበረ ተብሎ ነው የሚተረጎመው እና ለግብረ ሰላሙ ታድመው ተጋብዘው ምነው እኮ ግብጾች አለመምጣታቸው፣ ምናልባት ዝማሆድ ታሞ ነው ሆዳቸው። እንግዲህ ይሄ ከሆነ አሁን እያሳጠሩ ነው፣ ወደ መጨረሻው ነው። ቁማችኋል፣ ይቅርታ። አሁን አንድ መልእክት ማስተላለፈው
የትንሣኤ ወራት ስለሆነ ግዴታ መባል ያለበት ነገር ይባላል። የሰው ልጆች ዓለም በሙሉ አያውቅም ተብሎ የተነገረበት በእኛም ላይ የተነገረ ቃል አለ። ጌታ ኢየሱስ ክርስቶስ በቀራኔው ከመሰቀሉ በፊት በቀራኔው በተሰቀለ ጊዜ እንዲሁም ደግሞ ከተሰቀለ በኋላ የተናገረው ነገር አለ። ሳይሰቀል አንትሙ ሰይጣምሩ ማይቴ መጻይቁ አባይቴ ያውቁ እናንተ ብሏቸዋል። በዚያን ጊዜ የነበሩት ሰው ከየት እንደመጣው ወዴት እንደምሄድ አታውቁም አላቸው። በተሰቀለ ጊዜ ደግሞ አባ ሰሬሮሙ እስመ ኢያምሩ በዘይገብሩ የሚሰሩትን አያውቁምና አባት ሆይ ይቅር በላቸው ተሰቅሎ ሳለ። እንደገና ደግሞ 2 ደቀ መዛሙርት ከትንሣኤ በኋላ ወደ ኤማሁስ ሲሄዱ በኋላቸው እየተከተለ ከተነሳ በኋላ ነው አዝነው ተክዘው አንገታቸውን ደፍተው ዛሬ እንደዛ ድግስ ወልተው አይደለም፣ በመከራ ነው የሰነበቱ ከዓርብ ጀምሮ እስከ እሑድ። አዲያ አንገታቸውን ደፍተው ተክዘው ተስፋ ቆርጠው ሲሉ በኋላቸው ደረሰና ለምንድን ነው ታውሩ ትኩዛን? ለምን ታውሩ ትኩዛን? ለምን እኮ አንገታችሁን ደፍታችሁ እያዘናችሁ እየተከዛችሁ ትሄዳላችሁ ብሎ ጠይቃቸው። አንተሙ ነግዳ ለኢየሩሳሌም፣ ለመሆኑ አንተ ለኢየሩሳሌም እንግዳ ሰው ነህን? አገር ጎብኝ ነህን? ከውጭ ነው የመጣህን? በዚህ በ3 ቀን ከዓርብ ጀምሮ ማለታቸው በዚህ በ3 ቀን ኢየሩሳሌም የተፈጸመውን አታውቅም ወይ? ኢየሱስ ጌታ ኢየሱስ ክርስቶስ የሚባል ኢየሱስ የሚባል አይሁድ እንደሰቀሉት እያሉ የእሱን ታሪክ የጌታ ኢየሱስ ክርስቶስ የጌታን ታሪክ የጌታ ደቀ መዛሙርት ለጌታ ይነግሩታል ማለት ነው፣ ይተርኩለታል። ሞቶ ዮሴፍ አሁዩ ነገሩ ወለ ዮሴፍ ወንድሞች ይህን ሊሸምቱ ሄደው እሱ ተለውጦ ቆያቸው። ከ30 ዓመት በላይ ነው የተለያዩ። ሞተ ተብሎ ያለ ሰው ነው እና ወንድሞቹ ሊሸምቱ ሄደው እናንተ እንዴት ናችሁ ብሎ ሲጠይቅ የአንድ ሰው ልጆች ነን 12 ነበርነ። አንዱ በቤት አለ ከአባቱ ጋር ብንያም ማለት ነው። አንዱ ግን ሞቷል፣ ቀበሮ በልቶታል። ለሱ እኮ ነው የሱ ሞት ለሱ ይነግሩት። ዮሴፍ ወንድሞች ዮሴፍ ሞት ዮሴፍ ነገሩት። ሰው አለማወቁ እዚህ ላይ ነው። የገዛ ወንድሞቻቸውን አላወቁትም፣ የገዛ ወንድማቸውን አላወቁም። እንደገና ደግሞ ወደ ኤማሁስ ሲሄድ ጌታ እና ዮሴፍ አካሄድ ሁኔታ ይነጻጸራል። የጌታ ደቀ መዛሙርት ጌታቸውን አላወቁም፣ ያውም በ3 ቀን ልዩነት እና የእሱን ታሪክ ለእሱ ይነግሩት ነበር ማለት ነው። እና ስለዚህ እናንተ ግን ማለት ነው ዓለም አያይምሮ ዓለም አያውቅም አላወቀውም። እናንተ ግን አውቃችሁ ተረድታችሁ ተገንዝባችሁ ይህን ግብረ ሰላም በየዓመቱ ታበላላችሁ እና በዚሁ ቀጥሉ። አቡነ ዘበሰማያት ለከርሞ ሰው ይበለን።